بسم الله الرحمن الرحيم وماسين وراها يسوي دي سؤالها توقع الرئيسات سواء مصير ميا للجوية لا يتري مبدئيا وصح السوي ميا للجوية لا وحكا خلدني مشرو هدي أنا شلي اللي كاري ونظام كيميشن كتري تروف كلا والو إيمان لها أين ترين عدي أنا هدانا نقول لحيدنا سيدو أردي مالمي وردينا أي نظام كيكو إيمان لها أين يكون هادني إن جمادان كي أنا اللي هو كان وها wax duruufihii markaa jiray keenay buu ahaa sida daradeed ceeb gaar ah aan meesha inta lama ahayn power balance meesha yaali dawlad federaal oo go'aan ka gaaraysa ሙስጠፌ አፈነገጡ ማለት ነው። እንግዲህ በሚዲያዎች ላይ በጣም ሲዞር ውሎ ሲዞር ያደረ ነገር ነውና አረ እንዴት ነው ነገሩ? ሙስጠፌ መሐመድ መሸሻችን ያላቸው በቃ አፈንግጠው እንታያታለን እኔን ከስልጣን አውርደህ ኢትዮጵያ ትፈርሳታለች እንጂ ብለዋል። ይሄም እኮ እየዞረ ነው ቪዲዮ ባክስ እስኪ አዳምጠው የሚል ነገር ደረሰኝና እንዴት ሊሆን ይችላል? ሁሉ ጊዜ ነገሮች ሲመዘኑ የሚሰሉበት ነገር አንደኛ ሶርሱ ማን ነው፣ ሁለተኛ ከሶርሱም በላይ ባለ ጉዳዩ ማን ነው፣ በምንድን ነው የሚታወቀው፣ በምን መልኩ ነው ሊገልጽ የሚችለው፣ ፖለቲካ እንደዛ ሄዳለው የሚለውን በተረፈ ደግሞ ማዳመጥ ያስፈልጋልና አዳመጥኳት የሁለት ደቂቃ ከምናምን የሄደችዋን። ከዛ በኋላ እኔ እናንተው ውብሸታዬ ወደ እናንተ መጣሁ ማለት ነው። ከዛ በፊት ግን ሰላሙ አለይኩም ወራህመቱላሂ ወበረካቱ። ገለቦና አክሰን ቆይሳስ ሁላችሁም በመላው ላይ የምትገኙ የሀገሬ ኢትዮጵያ ልጆች እንኳን ለ1447ኛው የዓመተ ሂጅራ ኢድ አልፈጥር አደረሳችሁ ማለት ፈልጋለሁ። ለሙስሊም ወንድሞቼ እህቶቼ በሙሉ ማለት ነው። ኢዶን አክሰን ብያለሁኝ በሶማሊኛ ማለት ነው። እንግዲህ ይሄንን ቀደም ሲል በመግቢያ ላይ ለማዳመጥ የሞከርነውን ካየው በኋላ አንዳንድ በዚህ ደረጃ የሚሄዱ ነገሮችን በትል ቋንቋውን የምንሰማ ሰዎች አዳምጠን ተከታትለን እውነታውን ፍሬ ጉዳዩን የማቅረብ ግዴታ አለብንና እኔም እንግዲህ በአዲስ ምንጭ ላይ እንደው አጠር አድርጌ ላቀርብላችሁ እሞክራለሁ። የመጀመሪያው ነገር እንግዲህ ቅድም ያዳመጥነው ነገርና ከስር ደግሞ ተጽፈው ሲባሉ የነበሩት ነገር ለምሳሌ አብይ እኔን እንደዚህ አድርጎ ከስልጣን አውርደኝ የሚለውን ነገርና የተጻፈው ነገርና ያ ሲዞር የነበረውን ነገር እና ድምፁ ላይ ደግሞ ያለው ነገር ምንድነው የሚለው ሁለቱ ነገሮች ስንመለከታቸው ፈገግ ያሰኛል። አንደኛው ነገር ማለት ነው ከዚህ እንደው መነሳት ጥሩ፣ በዚህ ላይ ብዙ አልሄድበትም፣ ግን ሁሉ ጊዜ ንቁ ሆነን መጠበቅ ያስፈልጋል። በሌላ በኩል ደግሞ ቋንቋዎቹን ሁሉ ልጆቻችን እንደው እንዲያውቁ መሰረታዊ የሚባሉ ነገሮችን ብናሳውቅ በሚል ይሄ ኩሽቲ ቋንቋ ስለሆነ አብዛኞቹ ቋንቋዎች ከአፋን ኦሮሞ ጋርም ምንም ስለሚሉ ከሶማሌ ወንድሞቼ ጋር እህቶቼ ጋርም ደግሞ ስለነበርኩኝ ቋንቋውን አዳምጠዋለሁ ማለት ነው። እንደው የለየለት እንደው ፐርፌክት ነው ባልልም ብዙዎቹ ቋንቋዎች አፋን ኦሮሞ ለሚሰማ ሰው ብዙ እንትን አይልም። ለምሳሌ መስማት ታጋይ መስማት ማለት ነው። እንዲሁም ደግሞ ዳዎቹን ምን ለው ባፋን ኦሮሞ ለምሳሌ ዳወዳያ ይለዋል። ተመሳሳይ ነገር አብዛኞቹ ኩሽቲ ቋንቋ ስለሆነ ማለት ነው። ከዛ በተረፈ ግን የየራሱ የሆነ መገለጫዎች አሉትና ይሄ የተገለጸው ነገር አፈነገጡ ወይ ሙስጠፌ የሚለው እንግዲህ ሮመዳኑን ለመረበሽ ለማወክ ብዙ ተሞክሮ ነበረ። እውነት ለመናገር ጎንደር ላይ አንድ ኢማም በአሳዛኝ ሁኔታ ከመግደል ጀምሮ ሮመዳን በመጣቁ እንደዛ የማድረግ ነገር ነበረ ተብሎ እንደው ገዝግዞ አልሆን ሲል ደግሞ በዚህ የተመጣበትን ነገር ነው የተመለከቱት። ምንድነው ታዲያ ይሄ ከየት የመጣች ነው ሲባል እኔ በአንድ በኩል እጅግ ይገረመኝ ነገር ማለት ነው ያው አፍ ሶማሌ የሚናገር ሰው እንደው ከቴንዲፔስ ያደረገ ወደ 2 ደቂቃ ምጥቶ ትንሽ ነገሮችን በዚህ ኢንፋክት ከተባለው ነገር ጋር ባይገናኝም ማለት ነው። በሌላ መልኩ ከክቡር ጠቅላይ ሚኒስትሩ ጋር የትም ቦታ ስማቸውም አልተነሳም፣ የትም ቦታ ላይም ይሄ ነገር የለም። ግን እኔ ሙሉን ንግግር አቀርብላችኋለሁ። ከ4 ዓመት በፊት አካባቢ የሄደ ቪዲዮ ነው፣ ፒን አደርገዋለሁ። በዚሁ አጋጣሚ እንግዲህ ገብታችሁ አላቅም ዩቲዩብ ቻናል አላቀውም፣ ግን ከ4 ዓመት በፊት ነው። ምክንያቱም አዳመጥኩትና ይሄኛውን አዳምጬ ጉግል ለሰርች አደረኩት። ከዚህ ጋር እንትን የሚሉ ሲፈልግልኝ ስለ አመጣልኝ ይሄን አዳመጥኩት፣ ሙሉ አዳመጥኩት በጣም በትዕግስት። ዛሬ ምናልባት ይሄንን ቪዲዮ ስቀርጽላችሁ እንግዲህ ኦልሞስት አሁን 1 ሰዓት ሆኗል
ማለት ነው ከምሽቱ ማለት ነው መጋቢት 11 ቀን 2018 ለማዳመጥ ኦልሞስት ከ2 ሰዓት ተኩል በላይ የተደረገ ከ4 ዓመት በፊት የነበረ ውይይት ነው። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ ከሌሎች የክልሉ አባላት በውጭ መሆኑ ካሉ ያደረጉት ውይይት ነው እና በዚህ ውይይት ላይ በጣም ብዙ ነገሮች ተነስተዋል። በፌዴራሊዝም ዙሪያ፣ በቋንቋ ዙሪያ እና ደግሞ ከዚህ ከልማት ጋር በተያያዘም ብዙ ነገሮች ተነስተዋል። ወቅቱን እንግዲህ ታውቁታላችሁ፣ ድህረ ጦርነት እንበለው እንደዛ ስለነበረ ከዛ ጋር ያሉ ነገሮችም ከቲፒኤልኤፍ ጋር በተያያዘ እኔ እንደው በዚህ አጋጣሚ የሙስጠፌን በጣም ወደ ሰፊነት ያየሁበት የፖለቲካ ብስለትም ያየሁበትን ነገር በአጋጣሚ ረጅም ቀን ሙሉ ቀን ቀስ እያልኩኝ ምክንያቱም የመጀመሪያ ቋንቋ ብላቸዋል በአማርኛ በአፋን ኦሮሞ እንደምናገረው ወይም ደግሞ በእንግሊዝኛ ወይም ደግሞ በሌላ እንደምናደርገው አይደለም። ነገር ግን የሀገሬ ቋንቋዎች ናቸውና አዳምጧል። በደንብ ነው የማዳምጠው ምናምን ምለው በትዕግስት ማዳመጥ ያስፈልጋል። አንዳንድ አጠራጣሪ ቃላቶች ሲኖሩም እየደወልኩኝ ሶማሊኛ የሚናገሩ ዳችንም የጠየቅኩኝ ማቅረብ መቻል ያስፈልጋል። ይሄ ነው የሆነው ለማለት ያክል በዚህ በዙሪያ የሆነ ነው። በተለይ ደግሞ ፍትሃዊ የኢኮኖሚ ተጠቃሚነትን በተመለከተ በፌዴራሊዝም ዙሪያ በፖለቲካ ሆነ ሌላው በጣም በተደጋጋሚ በሚነሳው ሁኔታ እኛ በሶማሌ ክልል ውስጥ አማርኛ ይናገር፣ አፋን ኦሮሞ ይናገር፣ ትግርኛ ይናገር ምን ይበል የፌዴራሊዝም ስርዓቱ አለ። በፌዴራሊዝም ስርዓቱ መሰረት መሆን ያለበት ነገር ይሆናል። ከዛ ውጭ ግን እንደ ማንኛውም መኖር ያለበት የሚገርም ነገር ማለት ነው እና አንዳንድ ጊዜ ምንድን ነው የሚባለው ልትገደል የተወረወረች አይጥ የበቆሎ ክምር ላይ አረፈች የሚባል አባባል አለ እና እሳቸውን ያው ልዩነት ለመፍጠር ምናምን ሰውም ሲሰማ እውነት ሊመስለው ይችላል። ምክንያቱም ይሄንን በተደጋጋሚ እንደምለው ኮሚኒኬሽን አካባቢ ምናምን ላይ እንደዚህ ማለት እንዲህ አይነት ጉዳዮችን ቶሎ ተርጎም አድርጎ ይሄ እንደዚህ ነው ብዙ አትረባበሹ እንደዚህ ያለ የሚል ብዙም የለም። ከጊዜ ወደ ጊዜ እንደውም አይደለም እንኳን እንደዚህ አይነት ነገሮችን ሚስ ኮሚኒኬሽን የኮሚኒኬሽን ባለሙያ ወይም ደግሞ ህዝብና ከሌሎች ሀገራች ጋር ያስታርቃል ያግባባሉ የምንላቸው ሰዎች በተቃራኒው ሆነው እንመለከታለን። በማወቅም ባለማወቅም ለቀናነት ሊሆን ይችላል። ነገር ግን ስኪል ይፈልጋል። ኮሚኒኬሽን ስኪል የሚፈልግ ነገር ነው። ዝም ብሎ እንደው እንትን አለም አንዳንዴ ፖለቲከኞቹን ብቻ አይደለም ከምንድን ነው እሱ ከመኪና ተራ አስከባሪነት መጥተው የፖለቲካ ፓርቲ መስርተው ምናምን የምንለው እንደው በደንብ ፕሮፌሰር ሊሆን ይችላል፣ ዶክተር ሊሆን ይችላል፣ ማስትሬት ሊኖረው ይችላል፣ 1000 መጽሐፍ ሊጽፍ ይችላል፣ አንድ ሰው ምን ሊል ይችላል። እኔ ለምሳሌ የሚዲያ ባለሙያ ነኝ። ነገር ግን ፒአር ስራ ከመንግስት ጋር በተያያዘ ያለ ነገር በዛ ደረጃ ነው ወይ መስራት ይችላል ወይ? ያው ለምሳሌ የሚዲያ ስራ ምን ነገሮችን የሚያካትተው እንዲሁ ልረዳው ይችላል ምናምን ይችላል እና አንድ ጊዜ በጣም ብዙ ነገሮች ያቃተው ከዛ አኳያ እንደዚህ አይነት ነገሮች መታወቅ መገለጽ ስላለባቸውና በዛ ዙሪያ ነው የሚያደርጉት። እንዳልኩት ፒን አደርገዋለሁኝ የክቡር ሙስጠፌ መሐመድን ንግግራቸው እንደ አለፍ እያልኩ ምክንያቱም ረዥም ነው 2 ሰዓት ከ40 አካባቢ ነው አጠቃላይ ሙሉ ውይይት ነው የሚደረገው። የሚገርም በእውነት እኔ በዚህ አጋጣሚ ለሶማሊኛ ተናጋሪ ወንድሞች እህቶች ማለት እንፈልገው የጥናት ወረቀት ልትሰሩበት የምትሉት አይነት ዲስከሽን ሆነስትሊ ማለት ነው። ሙሉ ቀን 12 ሰዓት ሙሉ የተከታተልኩት ምናምን ያን ያህል እንትን አለው እንዳልኩት ከመቶ በሶማሊኛ ይሰጠው ቢባል እኔ 20 ሊሰጠኝ ይችላል 30 ሊሰጠኝ ይችላል። በጣም ዝቅተኛ ነው ማለት ግን ማዳመጥና መረዳት ይቻላል። ምንም ችግር የለውም። ከዛ አኳያ ለማለት ያክል ነው። ግን ጉዳዩ ይሄንን ይመስላል። ያችን የ2 ደቂቃ ከዛ ወጥቶ ያን ያህል ማንጫጫትና ምን ማለት ኢሚዲየትሊ ቶሎ በዚህ ጉዳይ ላይ ማድረግ ያስፈልጋል። እንደዚህ አይነት ሰው ተረባብሸው ምን ብለው እንደዛ ነው ወይ እንደው በቴሌቪዥን ላይም እኮ ዛሬ የ1447ኛው ኢድ አልፈጥር ነው ከጅጅጋ የተላለፈው እንትን አላለ ምን አላለ በቃ ይመቻል ለእንትን ይመቻል ለፖለቲካ ይመቻልና ይሄ በጣም ትክክል አይደለም ለማለት ነው። ቲፒኤልኤፍን ራሱ ነጥለው በዚህ ቀደም ሲል ባልኩት ፒን በማድረግላችሁ ውይይት ላይ እንደዛ ነው ያደረጉበት ቆይታና ይሄንን ይመስላል ማለት ነው። የተወደዳችሁ አገልግሎች ከዚህ ቀጥሎ በቀጥታ ሰበር መረጃዎችና ሌሎች ዜናዎቻችን አሉ። ወደዛው ነው መመራችሁ። በእናንተ በኩል ምን እንደሚጠበቀው ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ ፈልጋለሁ። በተለይ ደግሞ አስተያየቶቻችሁ በጣም ጠቃሚ ናቸውና አስተያየቶቻችሁንም እፈልጋለሁ ማለት ነው። ወደ ሰበር መረጃዎቻችንና የዕለቱ አበይት ዜናዎቻችን ሲያገር ሰላም ቆይ
የጽንፈኛው ቡድን የሎጂስቲክ ኃላፊ ከነግብረ አበሮቹ እጁን በሰላም መስጠቱን ከመሸ የደረሰን አስደሳች ሰበር መረጃ ያመለክታል። በአማራ ክልል ሰሜን ሸዋ ዞን ማጀቴና መራቤቴ ወረዳዊ ዙሪያ የጽንፈኛው ቡድን ሎጂስቲክ ኃላፊ የነበረው አብርሃም ደሳለው ከነግብረ አበሮቹ በሰሜን ሸዋ ዞን ጣራ ወረዳ በሰላማዊ መንገድ ለሰራዊቱ እጅ መስጠቱን የ6ኛ ጋሻ ክፍለ ጦር ምክትል አዛዥ ሻለቃ ናስር አባጊዳ ገልጸዋል። የጽንፈኛ ቡድን ሎጂስቲክ ኃላፊ የነበረውና በሚዲያዎች ላይ 4 ኪሎ ቤተ መንግሥት ለመግባት ሳምንት ቀርቶናል በሚል መግለጫው የጽንፈኛውን ደጋፊዎች ሲያፍነከንክ የከረመው አብርሃም ደሳለው ወደ ጫካ ስንሄድ ይዘነው የነበረው ዓላማና በተጨባጭ በሕዝቡ ላይ ስናደርስ የነበረው ብርቱ ሰቆቃ ፈጽሞ የተለያየ ነው ያለ ሲሆን በክብር ያሳደጋቸውን ማህበረሰብ በዚህ ልክ ማሰቃየት ፍጹም ተገቢ አልነበረም ሲል በጸጸት ተናግሯል። በተለይም ከወያኔና ሻቢያ ጋር ተለጥፎ በሚወርድ መመሪያ መሰረት የራስን ወገን መዝረፍና ከተሞችን ማውደም ከምንም በላይ ወንጀልና የህሊና ቁስል የሚፈጥር በመሆኑ በጫካ የቀሩ የቡድኑ አባላት እጃቸውን በሰላም እንዲሰጡ ጥሪውን አስተላልፏል። ሰላም ለሀገር እድገትና ለህዝቦች አንድነት ከፍተኛ አስተዋጽኦ ስላለው አሁንም ቢሆን ከጥፋት ስራቸው እንዲሁም አስከፊ ሴራቸው ተቆጥበው የሰላም አማራጭ ለሚፈልጉ የቡድኑ አባላት በሩ ክፍት ነው ያሉት ደግሞ ሻለቃ ናስር አባጊዳ ከጥፋታቸው ላልተቆጠቡ ኃይሎች ግን የሚወሰደው እርምጃ አሁንም ተጠናክሮ ይቀጥላል ብለዋል። ከደቡብ ኢትዮጵያ ክልል መንግስት ወዳገኘነው አሳዛኝ የሐዘን መግለጫ ዜና ስንሸጋገር በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ሆነው በማገልገል ላይ የነበሩት ወይዘሮ አዱኛ አዛዥ የተሰጣቸውን መንግስታዊ የሥራ ተልኳቸውን አጠናቀው በመመለስ ላይ ሳሉ ባጋጠማቸው ድንገተኛ የሽፍቶች ጥቃት በሕክምና ሲረዱ ቆይተው ሕይወታቸው ማለፉን የክልሉ መንግስት በጥልቅ ሐዘን ገልጿል። ወይዘሮ አዱኛ አዛዥ በቀድሞ የጋሞ ጎፋ ዞን በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል እንዲሁም አዲሱ የደቡብ ኢትዮጵያ ክልል ከተመሰረተ በኋላ በተለያዩ ኃላፊነቶች ላይ ሕዝብና መንግስትን በቅንነትና በብቃት ያገለገሉ ብርቱ ሴት አመራር እንደነበሩ የክልሉ መግለጫ ያመለክታል። የክልሉ መንግስት በዚህ ልብ ሰባሪ ክስተት የተሰማውን ጥልቅ ሐዘን እየገለጸ ድርጊቱ ያልተገባ ፍላጎትን በጉልበትና በነፍጥ ለማስፈጸም የሚደረግ የጥቂት ኋላ ቀር ቡድኖች የጥፋት መንገድ መሆኑን ይገነዘባል ብሏል። በመሆኑም እንዲህ ያሉ የጥፋት ተግባራትን መንግስት አምርሮ እንደሚታገል በድጋሚ እናረጋግጣለን ብሏል። የክልሉ መንግስት በዚህ እኩይ ተግባር ውስጥ የተሳተፉና የተባበሩ አካላት ላይ አስፈላጊውን የህግ የበላይነት የማረጋገጥ ሥራ በትኩረት እንደሚሰራም እየገለጸ ህብረተሰቡ ወንጀለኞች ተለይተው ለህግ ቀርበው ተገቢው ፍትህ እስኪሰፍን ድረስ የተለመደ ትብብሩን እንዲያደርግ ጥሪ ያቀርባል ብሏል። የደቡብ ኢትዮጵያ ክልል መንግስት ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸው፣ ለሥራ ባልደረቦቻቸውና ለመላው የክልላችን ህዝብ መጽናናቱን ይመኛል ብሏል። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን መጋቢት 11 ቀን 2018። ወደ ውጭ ዜና ስንሸጋገር ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ከኢራን ጥቃት ለመጠበቅ እንዲተባበሯቸው ያቀረቡትን ጥያቄ ባለመቀበላቸው ፈሪዎች ሲሉ ማህበሩን ደግሞ አሜሪካ ባትኖርበት ደካማ ይሆን ነበር ሲሉ ተችተዋል። ጉዳዩ ግን አሜሪካና እስራኤል በኢራን ላይ ከፈቱትን ጦርነት እያደር ሲሮጡ የታጠቁት አይነት መሆኑን ያጋለጠ ነው የሚል ትችት እያስተናገደ ይገኛል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ በሆርሙዝ ወሽመጥ የሚተላለፉ መርከቦችን መጠበቅ ለኔቶ አባል ሀገራት ቀላል ይሆን ነበር በማለት ለመሳተፍ ባለመፍቀዳቸው ግን ፈሪዎች በማለት ተችተዋቸዋል። ፕሬዝዳንት ትራምፕ በትሩዝ የማህበራዊ ሚዲያ ላይ ባሰራጩት ጽሑፍ የሰሜን አትላንቲክ ጦር ቃል ኪዳን ሀገራት ማህበር የሆነው ኔቶንና አባላቱን ክፉኛ ነው ያብጠለጠሏቸው። ካለ ዩናይትድ ስቴትስ አሜሪካ ኔቶ የወረቀት ላይ ነብር ነው። ኢራን ኒውክሌር እንዳትታጠቅ በሚደረገው ፍልሚያ ውስጥ ለመሳተፍ አልፈለጉም። አሁን ጦርነቱን በወታደራዊ ኃይል አሸንፈናል። እነሱ ማለትም የኔቶ አባላትም ማለት ነው በነዳጅ ዋጋ መጨመር እያማረሩ ይገኛሉ። ነገር ግን የነዳጅ ዋጋ በከፍተኛ ሁኔታ ለመጨመሩ ብቸኛው ምክንያት የሆነውን የሆርሙዝ ወሽመጥን በቀላል ወታደራዊ ስሪት ለማስከፈት ለማገዝ ፈቃደኛ አልነበሩም ሲሉ እሳቸውና እስራኤል የጀመሩትን ጥቃት ወደ ሌሎቹ ለማሸጋገር ሞክረዋል።
ወቀሳቸውን ብዙዎችን ፈገግ አሰኝቷል። ትራምፕ ምርር ባለ አነጋገር በትንሽ ዋጋ በቀላሉ የሚፈጽሙት ነገር ነበር፣ ፈሪዎች አንረሳውም በማለት የኔቶ አጋሮቻቸውን አጥብቀው መወረፋቸው ከፈገግታም በላይ ሳቅን ያጫረ ጉዳይ ሆኗል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ በሚያልፉ ግዙፍ የነዳጅ ጫኝ መርከቦች ላይ ጥቃት በመፈጸሟ የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ዙሪያ ዋጋው ንሯል የሚሉት መረጃዎች ሲወጡ ከርመዋል። አሜሪካም የኔቶ አባል ሀገራት በወሽመጡ በኩል የሚያልፉ መርከቦችን ደህንነት በመጠበቅ እንዲያግዙ ብትጠይቅም ወደ ጦርነቱ መግባት እንደማይፈልጉ ጠንከር አድርገው በመግለጽ ጥያቄውን ሳይቀበሉት በመቅረታቸው ትራምፕ ቁጣቸውን እንዳየለ ተገልጿል። ይህ በእንዲህ እንዳለ በአሜሪካና በእስራኤል ጥቃት በርካታ ባለስልጣናት የተገደሉባት ኢራን በአጸፋው የአሜሪካንና የእስራኤልን ባለስልጣናት እንዲሁም ወታደራዊ አዛዦችን በየትኛውም ቦታ ላይ ኢላማ እንደምታደርግ ዝታለች። ዛሬ አርብ ማለት ነው። የኢራን መንግስት ቴሌቪዥን ጣቢያ የሀገሪቱ ጦር ኃይሎች ቃል አቀባይ የሆኑትን አቦል ፋዚል ጠቅሶ እንደዘገበው በሁለቱ ሀገራት ባለስልጣናት ላይ ለሚፈጸሙት ጥቃት የሀገሪቱ ሰራዊት ክትትል እያደረገ መሆኑንም አመልክተዋል። ቃል አቀባዩ ፈሪዎቹን ባለስልጣኖቻችሁን፣ የጦር አዛዦቻችሁን፣ ፓይለቶቻችሁንና ወታደሮቻችሁን በዓይነ ቁራኛ እየተከታተልናቸው ነው ብለዋል። አክለውም በዓለም ዙሪያ ባሏቸው ፓርኮች፣ የመዝናኛ ቦታዎችና ቱሪስቶች ውስጥ ባለን መረጃ መሰረት ከዚህ በኋላ ደህንነታቸው የተጠበቀ አይሆንም በማለት ኢላማ እንደሚያደርጓቸው ዝተዋል። 3 ሳምንት በሆነው በዚህ ጦርነት የሀገሪቱን ጠቅላይ መሪን ጨምሮ በርካታ ከፍተኛ የኢራን ፖለቲካዊና ወታደራዊ ባለስልጣናት ሕይወታቸውን ማጣታቸው ይታወሳል። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።